ካህን ነው የአባትና እናት የትውልድ ቁጥር የሌለው ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ለዘመኑም መጨረሻ የለውም መጀመሪያ መጨረሻ የለውም ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አቤት አቤት አሁን ሙሉ ሆነ ዕውቀታችን ምን ሆነ ሙሉ ሆነ እዚህ ጥቂት ነው ያንነን ተገናኝቶ ግጥም ይልና መሰረታዊ ዕውቀት እናገኛለን እግዚአብሔር ቃሉን የጻፈው እንደዛ ነው ነገር ግን ምንድነው አንድ ቦታ ላይ ያለውን ይዞ መሄድ ይወድቃል ነው የሚለው እግዚአብሔር ይወድቃል ትሰበራላችሁ ትሞታላችሁ ብዙ ያነ ነው ስለዚህ መጽሐፍ ቅዱስ እንዴት እንደተጻፈ ማወቅ ራሱ ከእንደዚህ አይነት ነገር ከስተት ትምህርት ይጠብቀናል ለእንደነዚህ አይነቶችን ለመስጠት እንችላለን መልስ እንሰጣለን ዛሬ አንድ ሰው መጥቶ እባብ እኮ እንደዚህ ነው ቢልህ ከኔ አሁን ከተወያየን ካየነው በኋላ ነው እባብ ይሄ እኮ ነው እዚህ ላይ እኮ አለ ነው እንዴ አይደለም ነው I'm sorry መስሎ ይኖሮ ነው አዎ አፉን ታዘጋዋል እናዘጋዋል ስለዚህ ብዙ እንደዚህ ነው መጽሐፍ ላይ እንደዚህ ስለ ቁጥር እንደዚህ ብዙ ቦታ ይህንን አይተናል ግን በበለጠ ይህን እያንዳንዱ ወደፊት እየፈተሽን እናያለን ምክንያቱም እነዚህ ሀብታሞች ዛሬ እዚህ ያረጉትን ነገ መሽነሪዎችን አዘጋጅተው ወደ ኢትዮጵያ ይልካሉ ወደ አፍሪካ ይልካሉ ምክንያቱም ይህ የጥፋት ሰራዊት ታጥቆ የተነሳ ነው እሱ በሚነሳበት ጊዜ ደግሞ ለጦርነት የሚነሱ የእግዚአብሔር ልጆች በእግዚአብሔር ዕውቀት ታንጸው ሚኖሩ የተባረኩ ናቸው እግዚአብሔር የተመሰገነ ስለዚህ እግዚአብሔር መጽሐፉን የጻፈው እዚህ ጥቂት ነው ያንን አገጣጥሞ የእግዚአብሔር አዋቂ የእግዚአብሔር ልጅ ይማራል የእግዚአብሔር ልጅ ትማራለች እግዚአብሔር የተመሰገነ ይሁን ይሄ ነው ሌላው በምንድን ነው የተጻፈው ሐዋርያው መጽሐፍ ሲናገር እግዚአብሔር ወደ ቆሮንቶስ ሰዎች ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለን አንደኛ ቆሮንቶስ 13:9 አንደኛ ቆሮንቶስ 13:9 ሐዋርያ ጳውሎስ ከዕውቀት ከፍለን ነው እኔ ከፍዬ ነው ማውቀው እግዚአብሔር መንፈስ የገለጠልኝ ከፍዬ ነው እንጂ ማውቀው ሁሉን አላውቅም ስለዚህ ዮሐንስ ከፍሎ ነው የሚያውቀው የተገለጸለት ከፍሎ ነው የተገለጸለት ማርቆስ ከፍሎ ነው የተገለጸለት ማቴዎስ በክፍል ነው የተገለጸለት ሉቃስ በክፍል ነው የተገለጸለት ሐዋርያ ጳውሎስ በክፍል ነው የተገለጸለት ለሙሴ በክፍል ነው የተገለጸለት የእግዚአብሔር ዕውቀት ሙላት የሚሆነው ይህ ሁሉ ተጠራቅሞ ነው እንጂ ዕውቀትን እያንዳንዱ ሰው በሙሉ አይገልጥም እግዚአብሔር መንፈስ እንደገለጸለት መንፈስ እንደሰጠው መጠን ነው ለምንድነው ወንጌሎቹ ያንዱ ወንጌል ትልቅ የሆነው ለምንድነው መልእክቶቹ ያንዱ መልእክት ምዕራፍ 1 ያሆነው የይሁዳ መልእክት ምዕራፍ 1 የሆነው ለምንድነው የተገለጸለትን ነው እና ልንከስ ነው እንዴ ይሁዳ ምን ነው ያላጣው እንደው ጽፈህ እንትን አይሆንማ እግዚአብሔር የሰጠውን ነው ለምንድነው አብድዩ ከነቢያት ውስጥ አብድዩ አንዲት ምዕራፍ ትንሽ ምዕራፍ የጻፈው ለምንድነው እንደነ ኢሳይያስ ለምን ዘርዝሮ እንትን አይለው የተሰጠውን ነው እግዚአብሔር መንፈስ በሰጠው መጠን ነው ከፍለን ነው ምናውቀው ማን በሰጠን መጠን መንፈስ ቅዱስ በሰጣቸው መጠን የመንፈስ ቅዱስ በገለጸላቸው መጠን ሐዋርያት ለኛ ከፍለው ሰጡ ነቢያት ለኛ ከፍለው ሰጡ ወደኛ ከፍሎ ዕውቀታቸው ክፍል ነው ያ ሁሉ ተጠራቅሞ ግን ሙሉ የእግዚአብሔር ዕውቀት ይሆናል ከዕውቀት ከፍለን እናውቃለን ሐዋርያ ጳውሎስ ምንድነው የሚል ሁሉን አላውቅም
እያንዳንዱ ከእውቀት የምናውቀው ከፍለን ነው። እንደዛ ነው። ስለዚህ ከፍሎ ነው እግዚአብሔር የሰጠው ለእያንዳንዱ። ለማርቆስ የሰጠው ከፍሎ ነው። ትንሽ 16 ምዕራፍ ለምን እንዴ? ማርቆስ አንዱ እንትን አይደለም እንዴ? ሰነፍነ እንዴ ስትጽፍ? ለምን እንደ ማቴዎስ 28 ምዕራፍ አታረገውም? ለምን እንደ ሉቃስ ያል ለምን ብዙ አታረገው? ኖ ስንፍና አይደለም። እግዚአብሔር የሰጠውን ጻፈ። ማቴዎስ፣ ዮሐንስ እግዚአብሔር የሰጠውን ጻፈ። የገለጸለትን ጻፈ። እንዲጽፍ እግዚአብሔር እንዲጽፍ የፈቀደውን ጻፈ በመንፈስ ቅዱስ። ለምን ምን ይላል? ኦኬ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ዘመን ከአሕዛብ ቋንቋ ሁሉ ትንቢት ሁለተኛ ጴጥሮስ መልእክት 1:21 ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ተነድተው ተናገሩ። ነቢያት ሁሉ የተናገሩት፣ የእግዚአብሔር አገልጋዮች የተናገሩት በመንፈስ ተነድተው ነው። መንፈስ ነድቷቸው ነው እንጂ አሁን እኛ ምንድን ነው የምናየው? ክርስቶስን እየተከተለ ጻፍ፣ እንደዛ አይደለም። እግዚአብሔር እንዲጽፉ የፈቀደላቸው ጌታ መንፈስ ቅዱስ እንዲጽፉ የፈቀደላቸውን ነቢያት፣ ሐዋርያት ጻፉ። ሁሉ ነገር ቢጻፍ ኑሮማ አለ ዮሐንስ ሰማይም ምድርም እንትንም ቀለምም አይበቃም ነበር አለ ዮሐንስ ሲናገር። ግን እግዚአብሔር እንድትድኑበት የሚያስፈልገው እግዚአብሔር የሰጠን ተጽፎልሃል። በቃ እግዚአብሔር የፈቀደው ተጽፏል። እኔ ያንን ጽፍ ያለሁ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንደኛ በምንድን ነው? በእግዚአብሔር መንፈስ ተነድተው ነው። በእግዚአብሔር መንፈስ ከዛ ደግሞ ከፍለው እዚህ ነው። ይህንን አድርገን እነዚህን መሰረታዊ ናቸው። እነዚህ ቁልፎች ናቸው። መጽሐፍ ቅዱስን ለማወቅ ለመማር የእግዚአብሔርን የማዳን ኃይል፣ የምሕረት ኃይል፣ የክርስቶስን ሥራ ለማወቅ የሚያስችሉን እነዚህ መሰረታዊ ቁልፎች ናቸው። ብዙ ይኖራል አለ፣ ግን ይህን እግዚአብሔር ያስተማረኝን አካፍላችኋለሁ። ስለዚህ ይህ ከሆነ ወደ ዋናው ትምህርት እንሄዳለን። ዋናው ትምህርት ዛሬ የምንመለከተው ብዙ ሰዎችን የገደለው ነው። ብዙ ሰዎች ነው ያለቁበት። እስላሞችና የአማኞች አሁን ተነስተውበት ያሉት የሚሰሩት አንዱ ይሄ ነው እና ይህን እናያለን። መጀመሪያ ያለው ጉዳዩ በሶስት ቦታ ላይ እናገኘዋለን። የመጀመሪያው ግን ማቴዎስ 8:28 እስከ 34 ያለ ነው። አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት ይላል። ማቴዎስ 8:28 ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። ሉቃስ 5:1 ወደ ምድር በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ሲጀምሩ ነው። እንዴት እንደሚጀምሩ ነው ማስቀምጥላችሁ። አሁን በመጀመሪያ ምን አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። 8:28 ማርቆስ 1 ላይ ደግሞ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። 2:1 ምን አይነት ነው? ከዛ ደግሞ 26 ማለት 28 ሉቃስ 8:28 ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከመቃብር ወጥቶ ተገናኘው። ከከተማ ወጥቶ ተገናኘው። 2 ሰዎች ተገናኙት። ምን አይነት ነው? እንዴት ነው? ምኑ ሊውጠን ነው? ምንድን ነው የሚጽፉት እነዚህ ሰዎች?
ምንድነው የሚጽፉት? ገባን እኮ ይሄ ነው አገር የገደለው። 2 ሰዎች ከመቃብር ወጥተው እሺ፣ አንድ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ እሺ፣ መቃብር ሚለው ያገናኛቸዋል። 3ኛው ግን ከከተማ ወጥቶ አጋንንት፣ 3ቱም አጋንንት ኮመን የሆነው አጋንንት ነው፣ ርኩስ መንፈስ አጋንንት። 3ኛው ደግሞ ከከተማ ወጥቶ እንዴት ከከተማ ወጥቶ ተገናኘው? ዋው! እንዴት ነው የሚወጣን? ይሄ ነው ሰውን የገደለው። ኢየሱስ ጌታ ነው። እንግዲህ እንዴት እንደተጻፈ ሐሳቡን እግዚአብሔር ያስተማረኝን ለእናንተ ሸር ላረጋችሁ። ይሄ ነገር 4 ጎን ያለው ባክስ ነው። አንድ ባክስ ነው፣ የሆነ ሳጥን ምንድነው? ሳጥን ነው። 4 ጎን አለው። እናንተ የምታዩት አንዱን ጎን ነው። 4 ጎን አለው። ተመልከቱት። ይሄ 4 ጎን አለው። ጠረጴዛው ላይ አስቀምጨዋለሁ። ስለዚህ ነገር 4 እንዲጽፉ 4 ሰዎች ተመደቡ። የመጀመሪያው በዚህ በኩል ነኝ እኔ እጽፋለሁ፣ በዚህኛው በኩል ሆኜ እጽፋለሁ። ስለዚህ ነገር ነው የምጽፈው። ስለዚህ ባክስ ነው። ስለዚህ ሳጥን ትንሽ ስሞል ሳጥን ነው። ስለዚህ ሳጥን እኔ ልጽፍ ነኝ። ሌላው ደግሞ የሚጽፈው እኔ እጽፋለሁ። ሌላ ደግሞ እዚሁ ነው ሊጽፍ ነው፣ እዚህኛው። አንዱ ደግሞ እዚሁ ነው ሊጽፍ ነው። ሌላው በእናንተ በኩል ሆኖ ሊጽፍ ነው። አሁን ስለዚህ ባክስ ነው የሚጽፉት። ስለዚህ ትንሽ ባክስ ነው የሚጽፉት። ጽፈህ አምጣ ነው የተባሉት። ጽፈህ አምጣ። አረጋ ሲጽፍ ምን አለ? ይሄ ባክስ ሲጌት ይባላል። የንግድ ምልክት አለው። ማክ የዊንዶ ምን አለው? ኢዝሊ ፕሮቴክት ዩርሰልፍ፣ ፕሮቴክት ማድረግ ትችላለህ የሚል መመሪያ አለው። የፌስቡክ እንትን አለው፣ ምልክት አለው፣ ሎጎ አለው። የዊንዶና የማክ ምልክቶች አሉ። ሲጌት ኮምፒውተር እና ኪቦርድ አሉ። 3 ስዕሎች አሉ። 3 ኬብሎች አሉ ብዬ ጽፋለሁ። በሌላ በኩል ያለው በዚህ ገጥ ያለው ደግሞ ሁለተኛውን የሚጽፈው አበበ ነው። አበበ ይጽፋል። በአበበ በኩል ምን አለው ይላል? ኢዚ ባካፕ ማድረግ ትችላለህ ይላል። አፕግሬዴብል አፕግሬድ ማድረግ ትችላለህ ይላል። ዊንዶ ማክ እና ዩኤስቢ ኬብል ሚል ዩኤስቢ ሚል 4 ነገሮች አሉ። እዚህኛው ፈጽሞ ይለያል። እሱ ያየውን ጻፈ። ከኔ ወደ ይህ ቦክስ ከኔ ወደ ምዕራብ ይገኛል አልኩኝ። እሱ ደግሞ ከኔ ወደ ደቡብ ይገኛል አለ። ይሄኛው ደግሞ ከኔ ወደ ሰሜን ይገኛል። ባክሱ አለ። ጥቁር ሲጌት ሚላለ የሲጌት ምልክት አለው ብሎ ጻፈ። አሁን ሲነበብ እንደዚህ ነው። የመጨረሻው በእናንተ በኩል ያለው ደግሞ ፍቃዱ ነው። ከኔ ወደ ምስራቅ ይገኛል አለ። ይህ ቦክስ ሳየው ወደ ምስራቅ ይገኛል። ሲጌት ሚል አለው። በጣም ትልቅ እንትን አለው። ባካፕ ፕላስ ሚል አለው። እነዚህ ነገሮች አሉ ብሎ ወረቀት ላይ ተጻፈ። አሁን ስለዚህ ቦክስ ሲነገር እነዚህ ነገሮች ሲነበቡ የሚያነበውን ሰው ራሱን ነው ክሬዚ ናቸው። አንድ ቦክስ ነው
ምንድነው እንደዚህ ብለው የሚናገሩት? አራቱም ለምን አራት የተለያየ ነገር አለው? ለምን? እግዚአብሔር ከእውቀት ከፍለን እናውቃለን። ከፍሎ ለዚህኛው ሰጠው። ለዚህኛው ሲሰጠው ከሱ ወዴት አቅጣጫ ይገኛል? ለዚህኛው ሲሰጠው ከሱ ወዴት ይገኛል? ለእኔ ወደ ምን ይገኛል? በእናንተ በኩል ወደ ምን ይገኛል? ስለዚህ ይህንን ባክስ ለማየት ሁሉን አገላብጦ ማየትና ምን አይነት እንደሆነ ለማወቅ ምንችለው ምንድን ነው? ሁሉን አገላብጠን ስንረዳ ነው እንጂ በአንዱ እኔ በገለጽኩት ብቻ ከሆነ ገደል ነው የሚገባው። እኔ ምክንያቱም ወደ ምንድን ነው ወደ ምዕራብ ይገኛል አልኩ። ከናንተ ደግሞ ካሜራው ካለበት ወደ ምስራቅ ይገኛል በእናንተ። ስለዚህ እነዚህ ሰዎች አብደዋል እንባላለን። ነገር ግን ሐሰት ነው እንደ የጻፍ ነው እውነት ነው። ከምን አንጻር? እያንዳንዱ ከተሰጠው አንጻር ነው የጻፈው። ከዚህኛው የሚያየውን የተሰጠውን ጻፈ፣ በዚህኛው ያለውን በሱ አቅጣጫ የተሰጠውን ጻፈ፣ በዚህ ያለውን በሱ አቅጣጫ፣ በእናንተ በኩል ያለውም ደግሞ የተሰጠውን ጻፈ። ስለዚህ ባክስ የሰጠው አስተያየት። ስለዚህ ሁሉንም ማየት ምንችለው በእርጋታ ሁሉን አገላብጠን የሁሉን ሐሳብ ሰብስበን ስንማር ነው። አለበለዛ ግን ይህ ብቻ ነው ብለን ከወሰድነው ስህተት ነው። ለምን? እግዚአብሔር ለሁሉም ከፍሎ ሰጠው። ለማርቆስ ከተለያየ አቅጣጫ ጻፈው፣ ማቴዎስ ከተለያየ አቅጣጫ ከተሰጠው ተጻፈው፣ ዮሐንስ ከተሰጠው አቅጣጫ ጻፈ። ስለዚህ ይዛ ነው። አሁን ግራ የሚያጋባው ምንድነው? ሁሉም የእግዚአብሔር ቃል ነው ካልነ ሁሉን ለማየት አንድ ላይ አድርገን እዛ ውስጥ ምን እንማራለን? ጨምቀን ምንድነው ምንማር ብለን እንማራለን። ያ ያስተምረናል። አይ ማቴዎስ እንዲህ አለ፣ ሉቃስ እንዲህ አለ፣ ስተት ነው ካልክ ግን ገደል ነው የምትገባው። እግዚአብሔር ለምን ተረድቶ ነው የጻፈው? ከአቅጣጫው ከተሰጠበት እግዚአብሔር ከገለጸለት እግዚአብሔር ካመጣለት አቅጣጫ ነው የጻፈው። እያንዳንዱ እንደዛ ነው። እግዚአብሔር በሰጠው መጠን፣ መንፈስ ቅዱስ በረዳው መጠን። ለዚህ ነው ስተት መስሎ የሚታየን። ስተት የለም እዚህ ውስጥ። አሁን እንዴት እንደሆነ ሐሳቡን እዚህ አሁን ትንሽ ፍንጭ ከሰጣችሁ ሐሳቡን ወደዛ ስነድ በበለጠ ይገባችኋል ማለት ነው። ኦኬ፣ ማቴዎስ ስለ ቦታው ምን ብሎ ይጠራዋል? ጌራሴኖስ ብሎ ይጠራዋል። ምን ማለት ነው? ቦታውን ትርጉሙ strange drawing near, a stranger drawing near፣ የሚቀርብ እንግዳ ማለት ነው። የሚጠጋ እንግዳ የቦታው ስም ነው። የግሪክ ቃል ነው። ምንድነው የቦታው ስም? የሚጠጋ እንግዳ ጌራስኖስ ብሎ የግሪኩን ቃል ትርጉም ስናየው ምንድነው? የሚቀርብ እንግዳ። ማርቆስ ጋዳሬኖስ ብሎ ጸራው። ጋዳሬኖስ ማለት ደግሞ ሪዋርድ አት ዘ ኤንድ፣ መጨረሻ ላይ የሚሰጥ ሽልማት ማለት ነው። ቦታዎችን ነው የምነግራችሁ። የግሪኩ ቦታዎቹ መጨረሻ ላይ የሚሰጥ ሽልማት ነው። ሉቃስ ደግሞ ምን አለው? ጋዳሬኖስ መጨረሻ ላይ የሚሸጥ ሽልማት። ማቴዎስ ስሙን ለየት አድርጎ ጻፈው። ይህንን ስለዚህ ሲናገር ማቲው ሄንሪ ይባላል። 2-3 ነው እንትኖችን አይቻለሁ። መጽሐፍ ቅዱስን ኮመንተሪ ሂደን እናያለን አይደል? ኮመንተሪዎች ምን አይነት አስተያየት ሰጡ? እዚህ ላይ ምንድነው እንዴት ነው የሚሉት ስል ማን ላይ ወረዱበት? ማቴዎስ ላይ ወረዱበት። ማቴዎስ የቦታውን ስም በትክክል ስለማያውቅ ሌላ ስም ሰጠው። ጌራስኖስ
ጌራስኖስ ብሎ ጠራው። ለምን? የቦታውን ስም በትክክል ስለማያውቀው በስተት ነው እንደዛ ብሎ የጠራው። ማርቆስና ሉቃስ ግን ትክክል ናቸው። ስለዚህ ቦታው ያ ነው ብለው እንዲህ አሉት። ባለፈውም ስናጠና ምንድነው ትውልድ ሲቆጠር ማቴዎስ በትክክል ስላልቆጠረ ነው እንዲህ አድርጎ ምዕራፍ 1ን ያበላሸው እንደዛ ብለው አስተያየት ሰጡ። ይህ ድፍረት ነው። የእግዚአብሔር ቃል እንጂ የማቴዎስ ቃል አይደለም። የእግዚአብሔር ቃል እንጂ የዮሐንስ ቃል አይደለም። የእግዚአብሔር ቃል እንጂ የሉቃስ ቃል አይደለም። የእግዚአብሔር ቃል ነው። ነገር ግን እግዚአብሔር ከተለያየ አቅጣጫ ስሙን እንዲገልጽ ምክንያቱም እኔ አሁን ሳጠና ስሙ ምንድነው? ለምንድነው ስሙ የተቀየረው? ስሙን ግን ትርጉሙን ማየት ስታዩ እግዚአብሔር ለካ ማለት የፈለገው ነገር አለ። ሰዎች ባለፈው ጊዜ አንዴ ምሰራው እኔ ዋሽንግተን ዲሲ ነው እና ስለ ዲሲ ሲነጋገሩ ጥቁሮች አብረን እየተጫወትና ቻክሌት ሲቲ የቻክሌት ሲቲ ይላሉ። ቻክሌት ማለት ያው ቸኮሌት ነው። የቸኮሌት ሲቲ ይላሉ። ምንድነው ቸኮሌት የሚሸጥበት ነው? እኔ የተረዳሁት ምንድነው ዋሽንግተን ዲሲ ይሄ እኮ የቸኮሌት ሲቲ ነው። ቻክሌት ሲቲ ምንድነው? ቻክሌት ሲቲ ምንድነው? ማለት ብዙ ቻኮሌት ይሸጣል፣ ብዙ ቻኮሌት ይኖራል ብዬ እኔ ለራሴ በስተት መለከተው ነበር። እና ምንድነው ቻኮሌት ሲቲ ማለት ጥቁር የሚኖርበት የጥቁር ሀገር ማለት ነው። ዋሽንግተን ዲሲ እኮ ይሄ እኛ የምንኖረው በቻኮሌት ሲቲ ነው ይላሉ። እና ምንድነው ቻኮሌት ሲቲ? ዋሽንግተን ዲሲ ማለት ስም ነው። ቻኮሌት ሲቲ ግን ጥቁሮች መኖራቸውን ራሱ ቻኮሌት ሲቲ የሚለው የቻክሌት ሲቲ ትርጉም ምንድነው? ዋሽንግተን ዲሲ ማለት ነው። ወይም ደግሞ የሬድ ስኪን ከተማ ነው እኮ። ሬድ ስኪን ጨዋታ የሚጫወቱት እኔ እኮ የምኖረው በሬድ ስኪን ከተማ ነው ካለ ምን ማለት ነው? ዋሽንግተን ዲሲ ማለት ነው። በተለያየ መልክ ስም ይሰጣል። ለምንድነው እግዚአብሔር የሙሴን የሚስቱን በዓል ለምንድነው በተለያየ ስም ይጠራው የነበረው? ራጉኤል ይባላል፣ ጌተር ይባላል፣ ኬናይት ይባላል። ብዙ 7 ስሞች አሉት። ለምንድነው? 7ቱን ትርጉሙን ስናይ ግን እግዚአብሔር የሚናገረን ነገር አለ። እግዚአብሔር ሊያስተምረን የሚወደው ነገር አለ። ስለዚህ እኛ ረጋ ብለን ለመማር መዘጋጀት ነው። ስለዚህ ምን አሉ? ማቴዎስማ ቦታውን ሚስ ስፔል አድርጎት ነው አላደረገው። ሲጽፍ በስተት ነው የጻፈው። አልጻፈውም። በትክክል ነው የጻፈው። ማርቆስና እነዛ ስተት ትክክለኞች ናቸው። እሱም ትክክለኛ ነው። ግን የቦታው ትርጉም ምንድነው? ለምንድነው እግዚአብሔር ጌራሴኖስ ወይም ደግሞ ስትሬንጅ ድሮዊንግ ኒር የሚጠጋ እንግዳ ለምንድነው? ወደዛ አገር የሄደው የሚጠጋው እንግዳ ማን ነው? ኢየሱስ ነው። ከወንድም አብልጦ የሚጠጋጋ አለ ይላል። ማን ነው? ማቴዎስ እግዚአብሔር የተመሰገነ ይሁን። ምሳሌ 18 ስንት ላይ እንደሆነ ባላውቀውም እግዚአብሔር በምሳሌ ላይ እንደዚህ የሚጠጋጋለ ይላል። እግዚአብሔር መልካም ነው። እና በምሳሌ 18 ላይ ከወንድም አብልጦ የሚጠጋጋ አለ ይላል። ማን ነው የሚጠጋው? ጌታችን ኢየሱስ ክርስቶስ ነው። 24 ላይ ብዙ ወዳጆች ያሉት ሰው ይጠፋል። ብዙ ወዳጅ ያለው ይጠፋል። አንድ ነው ወዳጅ፣ እውነተኛ ወዳጅ ኢየሱስ ነው። ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። ብዙ ወዳጅ ያሉት ሰው ይጠፋል። ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። ማን ነው? ጌታ ኢየሱስ። ለነዚህ ደግሞ ወደ አሕዛብ እኮ ነው ሄደው ኢየሱስ
ወደ አሕዛብ ነው የሄደው። እንግዳ ነው። እንግዳ ሆኖ ሊያድናቸው ነው የሄደው። ወደ ጠፉት ወደ አጋንንት መናኸሪያ ወደ ሆኑት ልናነበው ነው። አሁን ስንማር ሰፋ አድርገን እናየዋለን። በአጋንንት ማደሪያ የአጋንንት መናኸሪያ ወደ ሆኑት ወደ እነሱ ሊያድናቸው መጣ። ስለዚህ ማቴዎስ ምን አለው? የሚጠጋጋ እንግዳ እንዴት እንደቀረባቸው በቃ። ስለዚህ ማቴዎስ ያለውን እንትን እንላለን። አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም በዛ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ እነዚህ 2ቱም። ስለዚህ የሚናገረው ሰው በዛ ቦታ እንዳያልፍ 29 ላይ ሲናገር ክፉዎች ነበሩ። ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹ። ከእነርሱም ርቆ የብዙ ሪያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆነ ወደ ሪያው መንገድ ስደደን ብለው ለመኑት። ሂዱ አላቸው። ለምን? ወደ ሪያው ሂዱ አላቸው። እነርሱም ወጥተው ወደ ሪያዎቹ ሄዱና ገቡ። እነሆም የሪያዎች መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውኃው ውስጥ ሞቱ። እረኞችም ሸሽተው ወደ ከተማይቱ ሂደው ነገሩ ሁሉ አጋንንት በአደረበት የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከራሳቸው እንዲሄድላቸው ለመኑት። ይሄን ነው ማቴዎስ ያስቀመጠልን። ማቴዎስ ይሄንን ቁልጭ አድርጎ አስቀመጠልን። ሰዎች ጠሉት። እነዚህ 2 ሰዎች ናቸው የተፈወሱት። ሰዎች ግን አንፈልግም አሉት ኢየሱስን። ከተማው ነው የሚለው። ከተማው ምን እንደሆነ አይናገርም። ከተማ ነው የሚለው። ከተማውን ነው፣ ስለ ከተማው ይናገራል። 2 አሁን እንግዲህ ትልቁ ችግር 2 ሰዎች የሚለውን ነው። ይህን እንዴት ነው የምናውቀው ነው? ኦኬ ማርቆስ ሄደን ስናነብ በበለጠ ይገባና ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። ኦኬ በመቃብር ይኖር ነበር። ይሄ አሁን ከማቴዎስ ለየት ያለ ይሰጠናል። ለየት ያለ ስለዚህ ነገር ይህ ሰውዬ ይህ ሰው በመቃብር ነው የሚኖር የነበር። በሰንሰለት እንኳን ማንም ሊያስረው በዛን ጊዜ አይችልም ነበር። ኃይለኛ ነበር። ስለ አንዱ ነው የሚናገር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ስለዚህ ማርቆስ 2ቱንም መናገር አልፈለገም። በጣም ስለባሰበት በሽተኛ፣ በጣም ከፍተኛ ደረጃ ያለውን ያጋንንት ስለ እሱ ለይቶ መናገር ፈለገ። ይችላል። ያነኛው ይለፈልፋል፣ ወፈፌ ነው ማለት ነው። ወፈፌ ያደርገዋል። አጋንንት ይዞታል፣ ወፈፌ ነው። ይህኛው ግን ተመልከቱ፣ የሚኖረው የት ነው? የሚያደርገው ምንድን ነው? በጣም ከባድ ነው። ስለዚህ መጻፍ ይችላል። እግዚአብሔር የሰጠው ይህንን የባሰበትን እንትን ያለውን ይህን አብዝተህ ጻፍ፣ ስለዚህ ጻፍ ብሎ ሰጠው። አሁን ያልተናገረውን ማቴዎስ ያልተናገረውን ይህ ይነግረና ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ያነኛው ይህን ያህል አይታሰርም። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱን ይሰባብር ነበር። ዋው! ሊያሸንፈው የሚችል አልነበረም። ይህን ተመልከቱ። ያነኛውን ሄድ ግባ ቢሉት ሊገባ የሚችል ይሆናል። እንግዲህ ወጦ መጮ ያነኛው የሚናገረው ማን ነው? በማቴዎስ ይለፈልፋሉ ነው 2ቱንም ያላቸው እንጂ ይህኛው ግን ትልቅ እብድ ነው። ያነኛው ወፈፌ ሊሆን ይችላል። ይህ ግን በአጋንንት ምን ያህል እንደሚጫወትበት ምን ያህል እንደተዋጠ ስለዚህ ነው ይህን እግዚአብሔር ለየት አድርጎ 2ቱን ወስዶ ከመናገር ይልቅ ይህኛውን የባሰበትን ይህን ይናገራል። ስለዚህ ይህ አጋንንት የያዘው ሰው ምን አይነት እንደነበር፣ ምን አይነት ባህሪ እንዳለው
ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ዋው! በሌሊትና ቀን በተራራ ላይ ወጥቶ ይጮሃል፣ በመቃብር ውስጥ ወጥቶ ይጮሃል። ያነኛው ግን እንደዚህ ነው አይደለም፣ እንደዚህ አይደለም ማለት ነው። ምክንያቱም ያነኛው ሁሉም ሰው ሲያልፍ ይጮሃሉ ነው። አብሮ ይሄኛው ሲጮህ ያነኛው ሁሉ አብሮ ያጮኸው ነበር ማለት ነው። ይሄኛው ግን በጣም የባሰበት ነው ወገኖች፣ በጣም ብዙ ነው የሚያስተምረን እዚህ። ምክንያቱም ብዙ ጌታ ሊገልጽልን ስላለ ነው። ሰውነቱንም በድንጋይ ይቧጭር ነበር። ዋው! ተራራ ላይ ወጥቶ መጮህ ብቻ አይደለም። ይሄ ዲፕ የሆነ ጥልቅ ነው የወሰደን። የተሰጠውን ነው የጻፈው። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሩጦ ሰገደለት። በታላቅ ድምፅ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ወይ ካንተ ጋር ምን አለን? ያው ያንኛውም አብሮ ብሏል። እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከሱ ውጣ ብሎት ነበርና ስምህ ማን ነው አለው። እዛኛው አልጠየቀውም። እዚህ ግን መንፈሱን ራሱን ሰፋ አድርጎ አመጣለን፣ አብራርቶ አመጣለን። ስምህ ማን ነው ብሎት ነበርን። እርሱም ለጊዮን ነኝ አለው። እዛኛው ለጊዮን የለም። ለጊዮን 6,000 ምናምን የመናፍስት ሰራዊት፣ ከ6,000 በላይ የመናፍስት ሰራዊት ማለት ነው። አርሚ፣ ከ6,000 በላይ የሚሆን አርሚ፣ የአጋንንት ሰራዊት የሞላው ነው። ያነኛው ይህን ያህል አይደለማ። ስለዚህ እግዚአብሔር አምላካችን ተመልከቱ እንዴት አድርጎ እንደሚያብራራው። ለጊዮን ከ6,000 በላይ የሆነ የአጋንንት አርሚ ነው አለው። ከአገርም ውጭ እንዳይሰዳቸው አጥብቀው ለመኑ። ኦኬ። በዛም በተራራ ጥግ ብዙ የሪያ መሰማሪያ ነበር። ኦኬ፣ ያን ዘሴም ነው። ወደ ሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስትም ወጥተው ወደ ሪያዎቹ ገቡ። 2,000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና በባህር ሞቱ። 2,000 የሚያህል 2,000 እዛ ላይ 2,000 ብሎናል አላለም። ሁለት ይህን ያህል ምን ያህል እንደሆኑ እንትን አይልም። ይህን ያህል አይልም። እርሱም ወጥተው ሪያዎቹ ገቡ። እነሆም የሪያዎቹ መንጋ ሁሉ ከአፋፍ ወደ ባህር እየተጣደፉ ሩጦ ሞቱ። ማቴዎስ የሚለው ይህኛው ግን 2,000። ለምን 2,000? ለምን 2,000? መልእክት አለው እግዚአብሔር የተመሰለ። ለጊዮን መልእክት አለው። 6 ምንድን ነው? 6,000 6 ሰውን ነው የሚወክለው። በ6 ቀን እግዚአብሔር ፈጠረው። እግዚአብሔር ጌታ ኢየሱስ ክርስቶስ 6 እንትኖችን አድርጎ እዛ ላይ ታምራትን ሰራ። ታምር ሲሰራ 6 ገንቦች ጋኖች 6 እግዚአብሔር በ6 ቀን ሰውን ፈጠረው። 6 በሰባተኛው አረፈ። እግዚአብሔር ምድርና ሰማይና ምድርን የፈጠረው በ6 ቀን ነው። 6 ከሰው ጋር የተያያዘ ነው። ሰዎችን ነው የሚለው። ስለዚህ አሁን እግዚአብሔር ሰፋ አድርጎ እየሰጠነ ነው። ጠለቅ ያለ ነው የሚያስተምረን። ስለ አንዱ ለይቶ አይችልም እንዴ? ይችላል እንዴ? ይሄ ሰው እኮ እንዲሁን እኛ እንደምንፈልገው ሆኖ ይጻፍ አችልም። እግዚአብሔር እንደሚፈልገው ነው ሆኖ መጻፍ ያለበት። አንቺ እንደምትፈልጊው አይጻፍም። ቋንቋው እኛ እንደምንፈልገው ሆኖ ይተርጎም ከይውረድ እንደዚህ ትውልድ ይህ ቋንቋ የእግዚአብሔር ቋንቋ ይህን ትውልድ መምሰል አለበት። አይሆንም። ይህ ትውልድ ወደ እግዚአብሔር መጠጋት አለበት። ወደ እግዚአብሔር የጽድቅ ደረጃ መውጣት አለበት። ወደ እግዚአብሔር የእውቀት ደረጃ መውጣት አለበት እንጂ እግዚአብሔር ወርዶ የእግዚአብሔር ቃል እንደዛ አይሆንም። ቀላል ቋንቋ ፊዚክስ እና ኬሚስትሪ ስትማሪ ግን ቀላል አትይም አንልም። ሂሳብ ለምንድን ነው በቀላል ማያረጉት? ለምንድን ነው ፊዚክስ እና ኬሚስትሪ ሂሳብን በቀላሉ ለምን አያረጉት? አይሆንም። ታዲያ እግዚአብሔር ቃል ነው እንትን የሚሆነው። ለምድራዊ ነገር ሰው
ደሙን እንትን እያረገ እንትን እያለ እንትን ይላል። የሰማያዊውን ነገር ግን አሁን በቀላል ተብሎ ብዙ ሰው አለቀ። ኢየሱስ ጌታ ነው። እግዚአብሔር መልካም ነው። ስለዚህ እግዚአብሔር የሚያስተምረን ለጊዮን እዚህ አለ 2000 ናቸው። 2000 ራሱ ትርጉም አለው። 2 እያደረገ ይልካቸው ነበር። 1000 ሙሉ ማለት ነው። 110,000 ሙሉ የሙሉ ቁጥሮች ናቸው። 2000 ሙሉ ነው። 2 እያደረገ ይልካቸው ነበር። ከነዛ የሚወጣውን ከዛ ወጥቶ የሚሄደውን የአጋንንት እነሱ ነፃ ሆነው ነው ክርስቶስን ማገልገል ምንችለው። ከአጋንንት ተላቀን ነው ወደ ክርስቶስ ግዛት ምን ወጣው። ክርስቶስ ነፃ አወጣን፣ ከጨለማ ግዛት አወጣን ማለት ከአጋንንት ግዛት ነው እንጂ ፀሐይ አልነበረም ጨረቃ አልነበረም ማለት አይደለም። ኢየሱስ ጌታ ነው። ያዩትም ሰዎች አጋንንት ላደሩባቸው ላደረበት ሰው የሆነውንና ስለ ሪያዎች ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመር። ኦኬ፣ ይሄ ተመሳሳይ ነው። እዚህ ላይ ይኸው ሰዎች ቅድም ሲጽፉ ተመሳሳይ የሆነ ነገር አለ። ስጌት ግን ደግሞ ልዩም የሆነ ነገር አለ። ስለዚህ ይህን ተመሳሳይም ይሆናል፣ ግን ልዩነቱ ደግሞ ጠለቅ ያለ። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲሄድ ለመነው። ይሄ እዛ አናገኘው። ለምን? እዚህ ላይ ሰፋ አድርጎ ልብ በሉ ነው የሚለን እግዚአብሔር። ሰፋ አድርጎ ነው የሚያስተምረን። ስለዚህ ኢየሱስን መከተል አለብኝ ብሎ ጌታን አንተ ጋር ነው ምኖር፣ ከአጋንንት አውጥተኸኛል፣ ነፃ አውጥተኸኛል፣ ልብሳ ልብሰኸኛል፣ ሰው አድርገኸኛል፣ እኔ በቃ ፈራለሁ፣ ከአንተ ጋር ነው መሄድ አለ ኢየሱስን። አንተ ጋር ነው ምኖረው፣ አንተ ጋር አብሬ መኖር እፈልጋለሁ አለ። ሰዎች ውጣልን አሉ። ኢየሱስን አንፈልግም፣ እንግዳ ነዋ፣ የሚጠጋ እንግዳ። ምን ነው? ይህን ሊያድነው ነው የእግዚአብሔር ልጅ መጣ። ኢየሱስም አልፈቀደለትም። ለምን? ነገር ግን ወደ ቤትህ በቤት ሰዎች ዘንድ ሂደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴት እንደ ማረህ አውራላቸው አለው። ጌታ ምሮሃል፣ ከአጋንንት አውጥቷል፣ ምሬሃለሁ፣ አውጥቻለሁ፣ ሂድና ስበክ እንጂ እኔ ጋር አትሄድም። እኔ ጋር ምትሄደው ዙሬ ስመጣ ነው። አሁን ግን ስራህን ስራ፣ ሂድና ስበክ አለው። ይሄ እንቁ ነው እግዚአብሔር የሚያስተምረው። ሂዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ ዲካፖሊስ ማለት 10 ከተማ። አማርኛው ሲተረጉመው ቃሉን እንዳለ ተርጉሞታል። የግሪኩ ቃል የቦታው ስም ዲካፖሊስ ይባላል። ዴካፖሊስ። ዴካ ማለት ምንድን ነው? 10። ሂሳብ ስንማር ዴካጎን 10 ጎን 10 እንትን ያለው 10 ገጽ ያለው ዴካጎን እንል ነበር። እና የግሪኩ ቃል ዴካ ማለት 10 ማለት ነው። ፖሊስ ከተማ ነው። ዴካፖሊስ 10 ከተማ። ቃሉ ስሙ አማርኛው ጥሩ አድርጎታል። ለምን እንዳለ 10 ከተማ ብሎ ተርጉሞታል። እንግሊዘኛው ዴካፖሊስ ነው የሚለው። ስፓኒሹ ደግሞ ሳነበው ዴካፖሊስ ነው የሚለው። ይሄ ግን አማርኛው 10 ከተማ። ለምን ጥሩ ነው። በበለጠ ቦታውን ልክ የቦታውን ትርጉም እናውቃለን። ምን መሆኑን ካወቅነ 10 ከተማ ምንድን ነው ብለን ትንላለን። ወደ 10 ከተማ ሂዶ እንዲሰብክ ላከው። የቦታው ስም 10 ከተሞች አይደሉም። የቦታው ስም 10 ከተማ ነው የሚባለው። በ10 ሂዶ ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። እግዚአብሔር የተመሰገነ ይሁን። 10 ከተማ በሚባል አገር 10 ምንድን ነው? 10 ከተማ ለምንድን ነው? ጌታ ጋር አብሬ ልሂድ አለው። አትሄድም። ኖ አድኜሃለሁ፣ መጥቼ ፈውሼሃለሁ፣ ሂድና ስበክ አለው። ለቤተሰቦች ጀምረህ ስበክ አለው። ሄደና ከቤተሰቦቹ ጀመረ። ከቤተሰቦቹ ወጦም 10 ከተማ። 10 ከተማ ምንድን ነው? 10 ምንድን ነው? በመጽሐፍ ቅዱስ ሙሉ ነው ብለን አይተነዋል። ሙሉ እንደሆነ ፍጹም እንደሆነ 10
ጥናት አድርገናል። ሄዳችሁ እዩት። ሌላው 10 የክርስቲያኖች ወይም ደግሞ የዳኑ ሰዎች ምልክት ነው፣ ቁጥርም ነው። ምክንያቱም የዳኑ ሰው ሙሉ ነዋ። ምን ይላል? ኢዮብ ይኸውም ስትሰድቡኝ 10 ጊዜ ነው 10 ጊዜ ትሰድቡኛላችሁ አታፍሩምንም ወይ ይላቸው። አላፈራችሁንም ብሎ ይላቸዋል። ኢዮብ መጽሐፈ ኢዮብ ላይ እንደዛ ይናገራል። ማቴዎስ 19 ኢዮብ 19 ላይ ነው። ማቴዎስ ደግሞ ምን ይላል? 25 ላይ ኢዮብ 19:3 ነው አሁን እንትን ያልኩት። ማቴዎስ 25 ላይ ደግሞ በዛን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ 10 ቆነጃጅትን ትመስላለች። የእግዚአብሔር ጠቅላላ ግዛት ክርስቶስን ሊቀበሉ የተነሱ 10 ቆነጃጅት ጠቅላላ ሁሉንም ይዛል ትመስላለች። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዛን ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ልብስ ዘርፍ ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናል፣ ከአንተ ጋር እንሂድ ይሉታል። ዘካርያስ 8:23 ላይ አሕዛብ ሁሉ ከቋንቋ ሁሉ መጥተው አንዱን ይይዙታል። ማን ነው እሱ? ኢየሱስ ነው። እነዚህ በ10 ቁጥር የተመሰሉት ግን ከአሕዛብ የአሕዛብ ሁሉ ቋንቋ 10 ነው እንዴ? በጣም ብዙ ነው። ነገር ግን እግዚአብሔር ሙሉ ናቸው ወደሱ የመጡ በመንፈስ ቅዱስ ምን ይላል? ሌላው ሉቃስ 17 ላይ ከ12 እስከ 19 ያለውን አንብቡት። ምንድን ነው የሚለው? 10 ሰዎች መጡና ለምጽ ያለባቸው ምን አላነበውም። እግዚአብሔር የተመሰገነ ይሁን። ሉቃስ 17 ኢየሱስ ጌታ ነው። የሉቃስ ወንጌል 17 ከ12 ጀምሮ አነበዋለሁ። ምክንያቱም ይሄ ትልቅ ትምህርት ነው። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። 10 ለምጻም ማለት ተለይቶ የሚኖር ከሕዝብ የማይደረብ ኃጢአተኛ፣ ለምጻም ኃጢአተኛ ተብሎ የሚጠራበት ኃጢአተኛ ነህ እንዳትጠጋን ተብሎ በስርዓት ተለይቶ ተገንጥሎ የሚኖር ከሰው እንዳይደረብ በእርኩስ የረከሰ የገማ ተብሎ ለብቻው ተለይቶ የሚኖር ከሰው የማይደረብ ነው። 10 ተገናኙት። ለምን 10 ሆኑ? እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። ማረን እንደሚያድን ስለሰሙ ማረን አሉት። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። መንገድ ላይ እየሄዱ ነጹ። ጌታ አዟል እንዲነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። ከ10 አንዱ ተመለሰ። ብዙ ሰው እግዚአብሔርን ማክበር አያከብርም። ዝም ብሎ ሆ ነው። እያመሰገነውም በእግሩ ፊት በግንባሩ ወድቆ እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ አለው። ለምን አንተ ብቻ ተመለስክ? ሌሎችስ መጥተው ቢያመሰግኑኝ ምን አለ? ነጽተዋል። መንገድ ላይ ሲሄዱ ነጹ ይላል። 10 የነጹ ሰዎች የክርስቲያኖች ምሳሌ ናቸው። ከኃጢአት፣ ከርክሰት፣ ከግማት ከሚለየን ወደ ጥፋት ከሚሰደን የነጻን ነን እኛ። ከኃጢአት ለምጽ የነጻን። እነዚህ 10ሩን ወደ 10 ከተማ ሂዶ አወራ። ሰዎችም ተገረሙ፣ ተደነቁ፣ አመኑ። ኢየሱስም ቢያባሩትም ሰራዊቱ ኢየሱስ ምንድን ነው? ሰራዊት አቁሞ ነው ሄደው። ሄድ አተን የተከተለ አተድም ገና ይህንን 10ሩን ከተማ ምን ትላለህ? ወርሰዋለሁ አለ። ኢየሱስ
ሰባኪውን አስቀመጠ። እነርሱ አንፈልግህም፣ ሪያችን አባረሃል ብለው ቢያባሩትም እርሱ ግን ምን አደረገ? እግዚአብሔር የተመሰገነ ይሁን። ሰራዊት ከአጋንንት የተላቀቀውን ልብሱን እንትን እያለ የሚሆነውን ከሁሉ በባሰ ሁኔታ የነበረውን ኢየሱስ አዳነው፣ ለወጠው። ስለዚህ እግዚአብሔር እንደዚህ ነው የሚያስተምር። ጥልቅ ነው። ጌታ የተመሰገነ ይሁን። ባትሪው እያለቀ ነው። በሌላ ፕሮግራም እስክንገናኝ የጌታ ጸጋ ከእናንተ ጋር ይሁን። አሁን ይህን ጀምረናል። በሚቀጥለው ደግሞ የሚቀጥለውን ክፍል ስናጠና እግዚአብሔር በበለጠ ያስረዳናል። ስለዚህ ከማርቆስ ጥቂት ትንሽ ከማርቆስ ትንሽ አገኘን፣ ከማቴዎስ ትንሽ አገኘን፣ ከማርቆስ ብዙ አገኘን። አያችሁ። አሁን ደግሞ ከሉቃስ ምንድነው እግዚአብሔር ያስቀመጠልን? ትርጉሙ፣ የቦታው ትርጉም ራሱ ትርጉም አለው። ይህ የክርስቶስ ሪዋርድ ይሄ ነው። አገልጋዩ ነው። የጌታ ባሪያ ሄዶ ቀርቦ ኢየሱስ በከንቱ አልተመለሰም። አግኝቶ ነው የተመለሰው። ተክሎ ነው የመጣ። መሳሪያውን፣ ቦምቡን፣ የክፉን የሰይጣንን ኃይል የሚያጠፋው የሚደመስሰውን መሳሪያ ጠምዶ ነው የተመለሰ። እዛ ሀገር ውጣልን ቢሉት መስሏቸዋል። ኖ፣ ኢየሱስ የረገጠው ምድር ሁሉ የሱ ነው። የረገጠው ምድር ሁሉ የሱ ነው። ውጣልን፣ አሁንም ውጣልን የሚላለ ዝም ብሎ አይለቅም። ኢየሱስ አይለቅም። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ስለዚህ መጽሐፍ ቅዱስ እንደዛ ተጻፈ። አያችሁ ልዩነቱን? ይሄ ነዋ። እግዚአብሔር እንደዚህ ነው። እግዚአብሔር መልካም ነው። በተለይ ደግሞ አሁን የሚቀጥለውን ክፍል ስናጠና የበለጠ ይበራላችኋል። የጌታ ጸጋ ከእናንተ ጋር ይሁን። አስተያየት ካላችሁ ጻፉልኝ። በሌላ ፕሮግራም እስክንገናኝ ሰላም እላችኋለሁ።